ባራክ ኦባማ ኢናጉሬሽናቸው ይሁን ልጃቸው ግራጁዌሽን ይሁን ብቻ ዋይት ሃውስ ውስጥ ዲማንድ ተደርጎ አበባ ኢትዮጵያውያን ዴሊቨር አድርጓል የሚል እሱን ኢቨንት ቢቢሲ ላይ አየህ? የቢቢሲውንም የሲኤንኤንም አይቼዋለሁ። ካቲኬ የምትባል ቢቢሲ ላይ የታወቀች ጋዜጠኛ አለች። እሷና ክሮዎቿ መጥተው ነው የቀረጹን። በኋላ ግን እኔ ምን ላይ እንደተሰራጨ አላየሁትም። ኦርደሮች ግን ይመጡ ጀመር ሰዎች። ቢቢሲም ሲኤንኤን ላይም አንዳንድ ፊቸሮች ተሰርተዋል። ምን ያህል ዓመት ሰራ? የጀመርነው 2007 ነው። ከ2007 ጀምሮ እንግዲህ ያው እስካሁንም ድረስ አለን። እየሰራ ነው እንዴ? አዎ። ሰራተኞች አሉት እንዴ? አዎ ሰራተኞች አሉ። ከዚህ ሆኜ አይ ማኔጅ ዘ ቢዝነስ ሳይድ ኦፍ ኢት። ሚቲንጎችንም ምንም ከዚህ ሆኜ አደርጋለሁኝ። ከአቶ ካሳሁን ጋር እንዲተዋወቃችሁ እንትን ፓርቲ ላይ ነው 2002 ተዋወቀን። 2005 ላይ ጌጅ አደረግን። በነገራችን ላይ ሰርጋችንን ራሴ ነኝ ግማሹን የሰራሁት። በቃ የራሴን ሰርጌን እንደ ፖርትፎሊዮ ነው የተጠቀምኩበት። ቢዝነስ ካርዴን ምናምን ሰው ላይ ለመጣ ሰው በሙሉ ታዳሚ ሰጠን። ቢዝነስ ማይንድድ ሲኮን እንደዚህ ነው። አዎ በቃ ሁሉ ነገር ወደዛች ነው የምታስበው። እሱም ቢዝነስ ማይንድድ ፐርሰን ነው ብያለሁ። በጣም he's into the medical field ነው። ሜዲካል ቴክኖሎጂስት ውስጥ ነው ያለው። አገሬን በምን መልኩ ማገልገል መጥቀም እችላለሁ ከኔ ፊልድ ጋር የሚሄድ ነገር ብሎ በማሰብ መጥቶ ኢቪኤም ኬርን አቋቁሟል ማለት ነው። ኢትዮ ቨርቹዋል ሜዲሲን ቨርቹዋል ፕላትፎርም ነው። አነሰሰሪ ሜዲካል ትራቭሎችን እንዲቀር ያደርጋል ወይም ፋሲሊቴት ያደርጋል በሚል እሳቤ የተነሳ ነው። የተሟላ የሜዲካል አገልግሎት የሚሰጥ ነው። ሰዎች ቤታቸው በምቾታቸው ቁጭ ብለው እዚህ ቁጭ ብለው አሜሪካን ሀገር ያለ ወይም ህንድ ሀገር ያለ የሜዲካል ኦፒኒየን ማግኘት የሚችሉበት ፋሲሊቴት የሚያደርግ ፕላትፎርም ነው። ለኢትዮጵያውያን ሐኪሞችም ምርጥ ኦፖርቹኒቲን ይዞ የመጣው ላፕቶፕን ብቻ ነው መክፈት የሚጠበቅበት። ኤክስትራ ኢንካም ማግኘት ይችላል። ማህበረሰቡን ቨርቹዋሊ ኦንላይን ሆስፒታል ማለት ነውና አጠቃላይ ፌደራል ቢሮ ኦፍ ኢንቨስቲጌሽን ኤፍቢአይ ከምንለው ጋር ቋሚ አግሪመንት አድርጎ ስታንዳርዱን እነሱ ያስቀመጡትን ስታንዳርድ አሟልቶ ለእነሱ ዴሊቨር ማድረግ ሰርቪስ እውነት ለመናገር ትልቅ ነገር ነው። ኢትዮጵያን በዚያ እንታማም። የትም ሀገር ሄደን በነገራችን ላይ ግን የትም ሀገር ሄደን ደፋር ህዝብ ነው። በቃ ኢቨንት ፕላኒንጉ ላይ ከአመት በፊት ነው የሚቀጥሩን። ሰርግ ሲኖራቸው ሰዎች አበባ ከአመት በፊት። እኔ አሁን የራሴን ሰርግ ከ2 አመት በፊት ነው ያደረግነው። እንደሱ አይነት ሰምቻለሁ። የባራክ ኦባማ ኢናጉሬሽናቸው ይሁን ልጃቸው ግራጁዌሽን ይሁን ብቻ ዋይት ሃውስ ውስጥ ዲማንድ ተደርጎ አበባ ከኢትዮጵያዊ ተገዝቷል፣ ኢትዮጵያውያን ዴሊቨር አድርጓል የሚል ለዳውንታውን ቅርብ እንደመሆናችን አንጻር በጣም ብዙ ኦርደሮች ይመጣሉ። እኔ ሬኮግናይዝ እንኳንም አላረጋቸው ሰዎች ግን የታወቁ ሰዎች ማለት ነው። በሰርጉ ዓለም እንዳልኩ ይሄ የተለያዩ ማጋዚኖች አሉ። ኤሰንስ ናት የሚባል እዛ ላይ ፊውቸር ተደርጓል የኛ ስራ በጥቂቱ ከማስታውሰው ማለት ነው። አንድ ደግሞ ከቨሬጅ ሲኤንኤን እና ቢዝነስ ላይም ቢቢሲ ላይም ያየው መሰለኝ። አዎ ልክ ነህ። እሱን ኢቨንት ቢቢሲ ላይ አየህ? የቢቢሲውንም የሲኤንኤንም አይቼዋለሁ። አይቀርምህም። እኔ የቢቢሲውን እስከዛሬም አላየሁትም። ያው የሱ ኢቨንት ምን ነበረ? አሜሪካ ኢኮኖሚካል ክራይሲስ በመጣበት ሰዓት ነበር የኛ ቢዝነስ እያንሰራራ የነበረው ማለት ነው 2008 ላይ። እና ካቲኬ የምትባል ቢቢሲ ላይ የታወቀች ጋዜጠኛ አለች። እሷና ክሮዎቿ መጥተው ነው የቀረጹን። በኋላ ግን እኔ ምን ላይ እንደተሰራጨ አላየሁትም። ኦርደሮች ግን ይመጡ ጀመር ሰዎች ያየነውን ቢቢሲውን አይተን ነው ምናምን በማለት ማለት ነው። እሱ እንደዛ ነው እንዳልኩ የነበርንበት ቦታ። ይሄ ቢዝነሱ የተከፈተበት ሊትል ኢትዮጵያ እንግዲህ አሜሪካን ውስጥ ዋሽንግተን ውስጥ ኢትዮጵያኖች እንደመብዛታችን ብዛት ኮሚኒቲውም እየጨመረ ስለመጣ ከተለያዩ ቦታዎች እያለማ የኢትዮጵያ ቢዝነስ ቢካዝ ኦን ስለማናደርገው ቢልዲንጉን ኪፕ ሙቪንግ አንድ ቦታ እናለማለን። ለምሳሌ አዳምስ ሞርጋን 18 ስትሪት የሚባል አለ። እሱ በደንብ ከተስተካከለ በኋላ እንዳለ ኢትዮጵያን ወጣንና ደግሞ ወደ ሌላ ሰፈር ሄድን። አዳምስ ሞርጋን እያለን ያንኳን አላቀውም። ያው ሄድበታለሁ ግን ቢዝነስ አልነበረኝም። እና በኢትዮጵያ የምትሰየም አካባቢ መጥራት አለብን የሚባል ኢኒሺዬሽን ነበረ ሊትል ኢትዮጵያን የሚባል በማቋቋም። ስለዚህ እኛ ናይንዝ እና ዩ ስትሪት ላይ ነን
ሊትል ኢትዮጵያ ሊባል አሁን ተብሏል። ኦፊሻሊ ግን ሙከራዎች ካምፔን ነበሩ። በዛ ምክንያት ጋዜጠኞችም ስለ ኢትዮጵያ ነገር ማወቅ ሲፈልጉ ወደዛ አካባቢ ነው የሚመጡት እና አንድ የቤተሰብ ወዳጅ አለ አንድሩ ሎረንስ የሚባል እሱ ነው በጣም ትውልዱ ከኢትዮጵያ ነው። ስዩም ቻቻ የሚባል ሙዚቀኛ ነበረ መሰለኝ ድሮ። የራሱ የሆነ ሌላ ኢንተርቪው አለ። ብቻ ትውልዱ ኢትዮጵያዊ ነው እና በጣም ኢትዮጵያኖችን ይወዳል እና ገብቶም ኮሚኒቲ ውስጥ በጣም ኢንቮልቭ ያደርግ ነበር እና ለዚህ ለሊትል ኢትዮጵያም ከሰሩት ውስጥ አንድ ትልቁ ማለት የምችለው አንድሩ ላውረንስ እና ጋሽ ታምራት ይባላል። እሱ ደግሞ አሁን በቅርቡ አረፈ። እነሱ በሚያካሂዱት ኢኒሺዬሽን የተነሳ ጋዜጠኞች በአብዛኛው ሲመጡ ወደዛች አካባቢ ነው የሚመጡት እና ሲመጡ ደግሞ የኔ ቢዝነስ ደግሞ ለየት ያለ ነው። ሌላው በአብዛኛው ፔስትሪ ሬስቶራንት ምናምን ነው። የኔ ደግሞ ፍሎራል ቢዝነስ ውስጥ ነው ያለውና ለየት ያለም ስለሆነ ቤቷም ደስ ትላለች ቫይቧ። በዛ ምክንያት ጋዜጠኞች ብዙ ይመጡ ነበረ። ቢቢሲም ሲኤንኤን ላይም አንዳንድ ፊቸሮች ተሰርተዋል። አንድሩ ዚምርመን የሚባለው ይሄ ፉድ ኔትወርክ ላይ የተለያየ የሆነ ዊርድ የሆኑ ምግቦችን እየቀመሰ የሚያቀርበው አንድሩ እሱም እኛ ጋር መጥቶ ቤቱን አዘጋጅተን በቃ ኢትዮጵያዊነትና ካልቸራችንን ኑሮ በአሜሪካ እንዴት ነው ለትውልደ ኢትዮጵያኖች የሚለውን ነገሮች 1-3-4 ቪዲዮዎች አሉ መሰለኝ ዩቲዩብ ላይ። ምን ያህል ዓመት ሰራ? የጀመርነው 2007 ነው። ከ2007 ጀምሮ እንግዲህ ያው እስካሁንም ድረስ አለን እየሰራ ነው። እንዲያው ሙሉ ለሙሉ እኮ ወደዚህ ሙቭ ያደርጋችሁ መስሎኛል። ቢዝነሱ ሰራተኞች አሉት እንዴ? አዎ ሰራተኞች አሉ። ከዚህ ሆኜ አይ ማኔጅ ዘ ቢዝነስ ሳይድ ኦፍ ኢት። ሚቲንጎችንም ምንም ከዚህ ሆኜ አደርጋለሁኝ። አሁን ምልህ በጣም ቀላል ነው ሁሉ ነገር እጃችን ላይ ስላለ ኢንፎርሜሽኑም ዲጂታል ነው። እዚህ ቁጭ ብዬ ሰውን ሳናግራለሁ። ግን ዲዛይነሮች አሉኝ ዲሊቨር የሚያደርግም ፐርሰናል አለን ማለት ነው። እኔም ራሴ ደግሞ ፍሪኩዌንትሊ ሄዳለሁኝ። ቅድም ሜንሽን ያድርገነው የነበረው የአቶ ካሳሁን ጉዳይ ደግሞ አለ። አሁን በዚህ ቢዝነስ ውስጥ ከአቶ ካሳሁን ጋር እንዲተዋወቃችሁ? ትውውቃችን ፍሬንድስ እንትን ፓርቲ ላይ ነው እዛ ዋሽንግተን ውስጥ ምለ ብዙ ኢትዮጵያኖች አሉ፣ ብዙ ኢቨንቶች አሉ እና የመስቀልን እንትን ዝግጅት የሚያዘጋጁ አንድ ወዳጃችን አለ፣ ስቲልም አለ። እሱ ቤት ነው የተገናኘ ነው ማለት ነው። 2002 I think በእኛ 94 ማለት መሰለኝ ባበሻ anyway 2002 በፈረንጅ እና ከዛ 2002 ተዋወቀን። 2005 ላይ ኢንጌጅ አደረግን። he proposed እና በቃ ሽማግሌ ምናምን ተላከ 2005 and then 2007 we had secured 2005 ላይ we secured the space እና ሰርጋችንን አደረግን። በነገራችን ላይ ሰርጋችንን ራሴ ነኝ ግማሹን የሰራሁት እና በኋላ ሌሎች ጓደኞቼም አሉ አብረን የምንሰራ የነበረን። እዚህ ኢትዮጵያም እያለው ሸራተን የምንሰራ የነበረች አንድ ጓደኛዬ ከሚነሶታ ፍላይን አድርጋ መጣች። እዛም ዋሽንግተን አካባቢ ያሉ አብረውኝ የሚሰሩ የነበሩ ኢትዮጵያኖች ረዱኝ ዴይ ቢፎር እነሱ ሰሩ። ከሳምንት በፊት ግን የራሴን በቃ እንደ ፖርትፎሊዮ ነው የተጠቀምኩበት። የራሴን ዌዲንግ አለ ከሚባል ጥሩ የተባለ ዌዲንግ we had a good time ነበር ያደረግነው። ፎቶግራፈሩም ፕሮፌሽናል ነበረ፣ ጌዲዮን ክፍሌ ይባላል እሱ ነበርና በቃ የራሴን ሰርጌን እንደ ፖርትፎሊዮ ነው የተጠቀምኩበት። ቢዝነስ ካርዴን ምናምን ሰው ላይ ለመጣ ሰው በሙሉ ታዳሚ ሰጠን። ቢዝነስ ማይንድ ሲኮን እንደዚህ ነው። በቃ ሁሉ ነገር ወደዛች ነው የምታስበው። ደግሞ ምልህ ብዙም ተጨንቃ የምታረገው ነገር አይደለም። የምወደው ነገር ስለሆነ ደስ ብሎኝ ፈታ ብዬ ነው። ግን ደፍኒትሊ በሰርጌ ዕለት ልሮጥ አልችልም እና ቀድሞ ነው ጓደኞቼ የቀረውን አሟሉት። አቶ ካሳሁን ሽማግሌ ተላከ ምናምን ተብሎ ሊታለፍ ነበር። የተላከ ያው አባቴ ብዙ ቤተሰባችን እዛ ነው ያለው፣ ዋሽንግተን ኤሪያ ነው ያለው። በዛን ሰዓት ያው ብዙ ነበሩና በቃ
ትራዲሽናል ማን ነው። በአገር ቤት ስታይል ነው የተሰራው። ቀጠሮ ተያዘ፣ ሽማግሌው ተመለሱ ወይስ በአንድ ቀን አለቀ? ትንሽ ፈጠንጠን አድርገነዋል፣ ቀለል አድርገነዋል። ከሆነ ቀርሞ ማመላለስ ነው እንጂ ሽማግሌ። አዎ ልጅነቱም አለ፣ ብዙ ዲቴሉን ካልቸሩን ብዙም አላውቀውም ነበር። እንደውም ሽማግሌ ሁላ ሲታሰብ እንዴት ነው ነገር ብዬ ነበር። ግን ይህም ትልቅ ነገር ነው። ዲሲ ላይ በቆንጆ ሁኔታ አለፈ። አባቴም ደስ አለው። ያው 3 ልጆች አብርተናል። ኢን ዘ ሚን ታይም እሱም ቢዝነስ ማይንድድ ፐርሰን ነው ብያለሁ። በጣም ሂዝ ኢንቱ ዘ ሜዲካል ፊልድ ነው፣ ሜዲካል ቴክኖሎጂስት ውስጥ ነው ያለው እና እዛ ዋሽንግተን ውስጥ የታወቀ ክሊኒክም አቋቁሟል። ሰክሰስፉል የሆነ ሜትሮ ላብ የሚባል አሁንም አለ። ብዙዎችን እያገለገለ ነው ያለው። አሁን ደግሞ ወደዚህ ሙቭ ካረግን በኋላ ለብዙ ጊዜ ያው ሲያስበው የነበረውን ነገር አገሬን በምን መልኩ ማገልገል መጥቀም እችላለሁ ከእኔ ፊልድ ጋር የሚሄድ ነገር ብሎ በማሰብ መቶ ኢቪኤም ኬርን አቋቁሟል ማለት ነው። ኢትዮ ቨርቹዋል ሜዲሲን ማለት ነው። ቨርቹዋል ፕላትፎርም ነው። በቃ አነሰሰሪ ሜዲካል ትራቭሎችን እንዲቀር ያደርጋል ወይም ፋሲሊቴት ያደርጋል በሚል እሳቤ የተነሳ ነው። አፕ አለው። የተሟላ የሜዲካል አገልግሎት የሚሰጥ ነው። ሰዎች ቤታቸው በምቾታቸው ቁጭ ብለው የፈለጉትን ስፔሻሊቲ ዶክተር ቨርቹዋሊ እዚህ ቁጭ ብለው አሜሪካን ሀገር ያለ ወይም ህንድ ሀገር ያለ ወይም ሶፋር 3 ናቸው። ወደፊት ግን ወደ ሁሉም ሀገር ይስፋፋል። ቁጭ ብለው የሜዲካል ኦፒኒየን የማግኘት የሚችሉበት ፋሲሊቴት የሚያደርግ ፕላትፎርም ነው እየተዘረጋ ያለው። አፕም አለው። ኢቪኤም ኬር ይባላል። አሁን ከረንትሊ እሱ ላይ ሁለታችን አንድ ላይ እየሰራንበት ነው ያለው። ኢትዮ ቨርቹዋል ሜድ ይባላል። ኢትዮ ቨርቹዋል ሜድ ድንቅ ነው። ከእናንተ ቤተሰብ ጋር የተዋወቅኩት በአይሲቲ ፓርክ የምርቃት ስነስርዓት ነው። ኢናጉሬት ስታደረጉት፣ ላውንች ስታደረጉት ይህንን ፕሮጀክት እዛን የተገናኘ ነው። እውነት ለመናገር ለሀገራችንም ታካሚዎች የሚያግዝ ነው። ለምሳሌ አሜሪካ ያለ ሐኪም ማግኘት ብፈልግ የግድ መሄድ አይጠበቅም። የቪዛ የትኬት ምናምን ሄድክ የለብኝም። ቨርቹዋሊ የሚያመኝን አሜሪካ ላለ ሐኪም ነግሬ የተሻለ ሕክምና ላገኝ የሚችልበትም አማራጭ ነው። ሀገር ውስጥ ደግሞ እንደ ኔትወርክ አሁንም ሁሉ ነገር ከኔትወርክ አንጻር ነው የማየው። አንዱ ሀገር ቤት ያለ ፋርማሲ፣ ኤሌክትሮኒክ ፕሪስክሪፕሽን፣ ኢሜጂንግ ለምሳሌ ሲቲ ስካን፣ ኤምአርአይ፣ ላቦራቶሪ ምናምን ቢፈልግ ደግሞ የዛም በደንብ ኢንተግሬት አድርጎ ነው የመጣው። ፔመንት ቢፈልግ ማህበረሰባችን ከዋሊቱ ላይ ከስልኩ ላይ አሁን ነዳጅ እንደሚሞላው አንዳንድ ሱፐርማርኬት እንደሚሸምተው ሁሉ በቀላሉ የህክምና ፊውን የሚከፍልበትም ፕላትፎርም ነው ይዛቸው የመጣችሁትና ይህንን እኔ እንደ ጋዜጠኛ መጀመሪያ እዛ ኢቨንት ላይ ሳየው በጣም ነው ደስ ያለኝ። ከአቶ ካሳሁን ጋርም ብዙ የምንሰራቸው ስራዎች አሉ፣ ያቀድናቸውም ስራዎች አሉ። ዋናው ዓላማ ምንድን ነው? ለማህበረሰባችን ይጠቅማል ብለን ስላሰብን ነው። ልጋብዛቸውን ፈልጌ ነበር ስለ ኢትዮ ቨርቹዋል ሜዲሲን አንዳንድ ነገር በዚህ ፖድካስታችን ላይ መጥተው ቢያወሩ ብዬ ነበር። ግን የሚዲያ ፖሊሲያቸውን የምታውቂው ነው የሚታወቅ ነው። እና ያው እንግዲህ ሁሉም ነገር በጊዜ ይሆናል። ሜዲካል ፕላትፎርም ስለሆነ ኤክስቴንሲቭ የሆነ ፕሮሰስ ነው የሚሄዱት ያሉት። ናሽናሊ ኢንተርናሽናሊ አክሬዲትድ ናቸው በብዙ ነገር። እሱን ለማስተካከል ብዙ መንገድ ተሄዶበታል እና ጀስት ናት ላይክ ብለህ አንድ ካፌ ከፈትኩ ብለህ በቃ ኑ መርቆልኝ ኑ ብሎ ጠጡ አይነት ብቻ አይደለም። ብዙ የሆነ አይነት ሴናሪዎች አሉት። አሁን ስንስ ከባለፈው ከተመረቀ በኋላ ብዙ ነገሮች ኢምፕሊመንት ተደርገዋል። ሜዲካል ቱሪዝምን አካተዋል። አሁን አንድ ሰው ከዚህ ተነስቶ ህንድ ሀገር መሄድ ቢፈልግ ሜዲካል ቱሪዝምን ፋሲሊቴት ያደርጋሉ። ይሄ ቨርቹዋል ኬሩ ማለት ነው። ይህን ፕላትፎርም በመጠቀም ግን ያንን ነገር ሰው አቮይድ ያደርጋል። አንተ ገብተህ እንደ ፔሸንት ስትመዘገብ ያንተ ኢንፎርሜሽን ኤቭሪቲንግ ኢዝ አፕሎድድ ሴኪዩርሊ እና ዶክተሩ አንተን ከማግኘቱ በፊት ሁሉ ኢንፎርሜሽን አለው ማለት ነው። እና እዛ ላይ ኮንሰልቴሽን ካደረክ በኋላ የሚያስፈልግህ የላብ ቴስቲንግ ነው። ላብ ትሄዳለህ፣ ትላካለህ። ከዛ በኋላ ከላብ ቴስት ሪዘልቱ ሲመጣ አፕሎድድ ይደረጋል ሲስተሙ ላይ። ስለዚህ ኢን ትራንስሌሽን የሚመጣ ኤረር አይኖርም። አንተ ከማየት በፊት ዶክተር አይቶት ኦልሬዲ የሚያስፈልግህን ነገር ያውቃል። በቪዲዮ ኮንሰልቴሽን ታደርጋለህ። ወደሚቀጥለው ደግሞ ፕሮሲጀር ትሄዳለህ።
አንድም ጥቅሙ ይሄ ነው። ሌላው ደግሞ አፍተር ኬር ሰዎች አሁን ሆስፒታል ከታዩ ፕሮሲጀር ካረጉ በኋላ ብዙ ጊዜ እዛው ሆስፒታል ውስጥ የማቆየት ነገር አለ። አነሰሰርሊ አያስፈልጋቸውም። አሁን አንድ ሰው ከማገገሚያ ከወጣ በኋላ ቤቱ ሆኖ በዚህ ፕላትፎርም በመጠቀም ፎሎ አፕ ቪዚቶቹን ማድረግ ይችላል ማለት ነው። ኦንሊ ታይም ይሄ ሰው ተነስቶ የሚሄደው ወደ ሆስፒታል ፕሮሲጀር ሲኖረው ነው ማለት ነው። እና ቢፎር ኤንድ አፍተር ኬር ያለውን ሂደት ፋሲሊቴት ያደርጋል ይሄ ፕላትፎርም። ሌላው በውጭ ሀገራት ያሉ ኢትዮጵያውያን ለሀገራቸው ላለ ለቤተሰባቸው ለወዳጃቸው አኑዋሊ ሁላችንም የሚያስፈልገን ሜዲካል ስክሪኒንግ አለ አይደል? እሱን ምርመራ የምንለው ምርመራ የሚያስፈልጉ አሁን ቤዚክ የሆኑ ነገሮች አሉ። እሱን ፓኬጅ ለቤተሰባቸው እንደ ኢንሹራንስ መግዛት ይችላሉ። እዛው ፕላትፎርም ላይ ከፍለው እዚህ ያሉት ደግሞ ሄደው ሬኮመንድድ በሆነው ከፕላትፎርሙ ላይ ካሉት ፋሲሊቲዎች ውስጥ መርጠው ይህንን ነገር መገልገል ይችላሉ ማለት ነው። እና ይዘቱ ሰፋ ያለ አገልግሎቱም በጣም የጠለቀ ፕላትፎርም ነው። የሚገርመው እዚህ ፕላትፎርም ላይ አንዱ የተረዳሁት ብዙ ነገሩን ዲቴል ነው ለማየት የሞከርኩት እና ለኢትዮጵያውያን ሐኪሞችም ምርጥ ኦፖርቹኒቲን ይዞ የመጣው ለምሳሌ መንግስት ቤት የሚሰሩ ሐኪሞች በመንግስት ሰዓት በትርፍ ጊዜያቸው ደግሞ ባላቻቸው ፕራይቬት ደግሞ ይሰራሉ። ለምሳሌ ከጥሩ አንበሳ ተነስቶ ሴሚሲ አካባቢ ያለ ክሊኒክ ለመስራት ሲሄድ የሚፈጅበት ጊዜ ትራፊኩ የሚታወቅ ነው። እዚህ ተመዝግቦ ግን ላፕቶፕን ብቻ ነው መክፈት የሚጠበቅበት። ስኬጁል ያደርጋል፣ ቀጠሮ ይዛል። ስሎቱን ከፍቶ ካለበት ቦታ ሳይጉላላ ሳይደክም ትራፊክ ሳያጨናንቀው ሬጅስተር አድርገው እዛው ክሞ ኤክስትራ ኢንካም ማግኘት ይችላል። ማህበረሰቡን ቨርቹዋሊ ነገ እቺ ዓለም ወዴት እንደምትሄድ ማንም መገመት አይችልም። ኦንላይን ሆስፒታል ማለት ነው እና አጠቃላይ ይህም አንዱ ያደነኩት ነገር ነው። በቃ ይሄ እንግዲህ የምልህ ሀሳቡም የተፈጠረው በኮቪድ አካባቢ ነው። በኮቪድ ሰዓት ሁሉም ላክዳውን ሆኖ ሁላችንም ትምህርት ራሱ ሳይቀር ልጆች ትምህርት ቤት ቁጭ ብለው በላፕታፕ ነበር ኮምፒውተር ላይ ትምህርታቸውን ይከታተሉ የነበረው በነዙም ኮል እና ችግር መፍትሄን ይፈጥራል ተብሏል። እና ከዛ በኋላ ግን አሁን ባክቱ ኖርማል ተመልሶም እያለ እነዚህ ፕላትፎርሞች አልቀሩም። ትምህርትን ቨርቹዋሊ መስጠት፣ ሆስፒታሎች በአብዛኛው ወደ ቨርቹዋል ወደ ኦንላይን ተቀይረዋል እና በጣም ዘርፈ ሰፊ ብዙ ጥቅም የሚሰጥ ነው። ቦዝ ለፔሸንት ለዶክተሮችም በሻይ ሰዓታቸው 15-20 ደቂቃ ውስጥ ኮንሰልቴሽን አድርጎ ኤክስትራ ኢንካም ማግኘት መቻል ማለት እንግዲህ አሁን ባለንበት ሁኔታ ያው እነሱ መመስከር የሚችሉበት ሁኔታ ነው እና ፕላትፎርም ኢዝ ሬዲ። ዶክተሮች እየተመዘገቡ ናቸው። ባክግራውንድ ላይ አንዳንድ የሚሰሩ ነገሮች አሉ። ስቲል እነሱ እየተጠናቀቁ ናቸው። ይሄ ሁላ እንግዲህ የተካተተው አንተ ባለፈው ከመጣህ በኋላ ማለት ነው ከአይሲቲ ላይ ላውንች ከተደረገ በኋላ ነው። ድንቅ ነው። አንዱ ቅድም ጠቀስ አድርገን ያለፍነው እና ደግሞ ማወቅ የምፈልገው ዋሽንግተን እና አካባቢው ላይ ሜትሮ ላብ ያልነው ኩባንያችሁ ደግሞ አለ። እሱንም አቶ ካሳሁን ናቸው በዋናነት የሚመሩት ሙያቸውም ስለሆነ ማለት ነው። አንዩዥዋል ነው። አሁን በብዙ ኢትዮጵያውያን ቢዝነስ ላይ አይቼ የማላውቀው ብራንቾች ሁላ እንዳሉት ሰምቻለሁ። እስከ 4 ብራንች ነው ሜትሮ ላብ ያለው። እሱ እንዴት ነው ኦፐሬት የሚያደርገው? እንግዲህ የምልህ አንዴ ሲስተሙን ከዘረጋ በኋላ ሲስተሙ ራሱ በራሱ እንዲሰራ ማድረግ ነው ያለው ምርጫ እና ይሄንን በዲቴል እሱን አግኝና አናግረው እሺ ካለ ካሱን ማለት ነው በደንብ ያስረዳሃል። በጣም ሌላም ብዙ ሜዲካልን ፋሲሊቴት የሚያደርግ ቴክኖሎጂዎች ሀሳቦች አሉ። እሱም ላይ እየሰራ ነው ከዚሁ ከተጓዳኝ ከኢቪኤም ኬር ጋር በማድረግ ማለት ነው። እና ይሄ ደግሞ የመጣው ዝም ብሎ አይደለም። ሜትሮ ላብ ሲያገለግል የቆየው ዋሽንግተን ኤሪያን ከ2008 ጀምሮ ነው እስካሁንም ድረስ አለ። ብራንች አውት አድርጎ በደንብ እየሰራ ያለና ሲስተሙን ዘረጋው። ከዛ ላይ ከዚሁም ሆነ ማኔጅ የምትችለው ነገር ነው። ቴክኖሎጂ ያመጣውም ውጤት ነው።
ከርቀት ሆኖ ማስተዳደር ራሱ ማለት ነው። ኢትዮጵያውያን ዲያስፖራዎች ይጠቀማሉ ይህን ላቦራቶሪ? አዎ በጣም ኢትዮጵያን ዲያስፖራዎችም በአብዛኛው ግን ጋቨርንመንት ኮንትራክቲንግ ነው ያለን እሱ ላይ እንደውም አንድ የሰማሁት ከአሜሪካው ፌዴራል ቢሮ ኦፍ ኢንቨስቲጌሽን ኤፍቢአይ ከምንለው ጋር ቋሚ አግሪመንት አድርጎ ስታንዳርዱን እነሱ ያስቀመጡትን ስታንዳርድ አሟልቶ ለእነሱ ዴሊቨር ማድረግ ሰርቪስ ማለት ለመናገር ትልቅ ነገር ነው። ኢትዮጵያውያን መናቄ ሳይሆን ውድድር ያለበት ሀገር ከመሆኑ ጋር ተያይዞ የቴክኖሎጂ ሶፊስቲኬሽን ከካፒታል አንጻር ነጮቹ የሚወዳደሩበት ኤሪያ ነው ብዬ ስላሰብኩ ነው እንጂ ኢትዮጵያውያንን አንደርማይን አላረግም በብዙ መንገድ። እንዴት ፔኔትሬት ተደረገ እሱ? እንዴት ፔኔትሬት አረገ እሱ? ቢዝነስ ሰብሮ ተወዳዳሪ ሆኖ በቋሚነት ከገቨርንመንት ሰፕላይ እንዴት ማድረግ ተቻለ? እንግዲህ ትልቁ ከእግዚአብሔር ነው ከላይ ሲሰጥ ነው። ሲቀጥል ግን እሱ እድገቱ በአብዛኛው አሜሪካ ነው። ከቲኔጅ እድሜው ጀምሮ ወደ አሜሪካን ሀገር ነው ያደገውና ትምህርቱም እዛው ነው ሁሉም ነገር ያጠናቀቀውና he knows the system በደንብ ገብቶበት አይቶታል ኢን ኤንድ አውቱን ማለት ነው። እና ከዛ ደግሞ ሲቀጥል ከጀመርኩኝ ካደረግኩኝ ላይክ ሰውን የሚጠቅምና አዲስ ነገር አዲስ አይዲያን ይዞ የመምጣት የሚል እሳቤ ነው ያለው እና ላይክ እነዚህ ሁላ the backbone የኛ ማንነታችን ናቸው እና ኢትዮጵያን በዚያ እንታማም የትም ሀገር ሄደን በነገራችን ላይ ግን የትም ሀገር ሄደን ደፋር ህዝብ ነው። በቃ እኔ አሁን never አንድ ቀንም የበታችነት ስሜት ተሰምቶኝ አያውቅም። አሜሪካ ሀገር አይደለችም ብዬ አላስብም። ሁለተኛ ሀገር ብዬ ነው ማስባት። ቋንቋውንም ብንችልም ባንችልም በድፍረት ተናግረህ ተግባብተህ ነው ይሄ ገባ በውስጣችን ያለ ነገር ነውና በዚህ ምክንያት ሁሉም የማውቃቸው በሙሉ ቢዝነስ ኦነርስ ቦልድ ናቸው፣ ሰክሰስፉል ናቸው እና የሱ ኔትወርክም ከዛ ውስጥ ነው። ከዛ መሃል ግን ይሄንን ዩኒክ አይዲያ በተማረበት ፊልዱም ስለሆነ ይዞ ወጣ ማለት ነው። አብረውት የሚሰሩ በጣም ብዙ ሰክሰስፉል የሆኑ ጓደኞች አሉት። እዚህም ላይ አሁን በጣም ጥሩ ስራ እየሰሩ ያሉ እና ዩ ስትሪት ፓርኪንግ ከነዚሁ ጋር ነው እንግዲህ አብረው ያደጉት። ብዙ ኔትወርካቸው በዛ ዙሪያ ነው። ጥሩ ነው እንግዲህ አሁን ጠቅላችሁ መጣችኋል። እዚህ ነው ኑሮም ያለው ልጆችም እየተማሩ ያሉት እዚህ ነው። ከርቀት እንግዲህ ያስተዳድራችሁ ነው እርሶ የአበባ ቢዝነሱን፣ አቶ ካሳሁን ደግሞ የላቦራቶሪ ሜትሮ ላቦራቶሪን ከርቀት ነው የምታስተዳድሩት። እዚህ ልጅ ማሳደግ እንዴት ነው ቻሌንጁ? ከአሜሪካ ጋር ሲነጻጸር ከጎረሞሱ በኋላ መሰለኝ የመጡት? አይ አሁን እኮ 5 ዓመት ሆነን ከመጣችሁ ማለት ነው። 2020 ላይ ነው የመጣ ነው። 2020 ላይ መጣን ልክ በኮቪዱ ሰዓት ማለት ነው። ትንንሽ ነበሩ 4 ትንሹ 4 ነበር፣ ማከለኛው አይ ቲንክ 9 10 እና 12 ትልቋን 17 ትልቋ ጎርምሷል። አዎ እግዚአብሔር ይመስገን። እሺ እነ ቻሌንጁ እንዴት ነው? ዲፍረንሱ እንዴት ነው? ለኔ እውነት ለመናገር እዛም ሆነን ብዙ ምልህ ቅድም ላይ ካመጣሁልህ ጋር ላይ ያይዘውና እኔ እዚህ ሳድግ በማድግበት ሰዓት ስለ ኢትዮጵያ ስለ ታሪካችን ኢትዮጵያ ምናምን ሲባል እንደው ምንድነው እኛ ግን ጉራችን ምናምን አይነት ከሚሉት ውስጥ ነበርኩኝ። ምን አለንና ነው ካለመረዳት ማለት ነው። በኋላ ግን ታሪክን ሳቄ ቤተሰቡንም ከአባቴ ጋርም እንዳልኩ ኮሌጅ ሜጄ ነጮቹ ስለኛ በደንብ አውቀው ለእኔ ሲነግሩኝ በቃ የሆነ መታኝ ነገር ቁጭት አለ። ከባድ አገላለጽ ተጠቅሙ። እና ያንን እኔ ለልጆቹ በተቻለ መጠን ከልጅነታቸው ጀምሮ ስለ ኢትዮጵያ ማንነት አስረዳቸዋለሁ። ቋንቋቸው እንዲችሉ ሀሁ ገዝተን ቅዳሜን ምናምን እንቆጥር ነበረ ሀሁ እያልኩኝ ያስተማርኳቸው። እንዳልኩ እዛ ሶሻል ላይፋችንም ትንሽ በቃ ሰፋ ያለ ነው። ቤት ቁጭ ብለን እሳት አንድደን ምናምን አባቴ ይመጣል፣ ጓደኞቹን ይጠራል። ባለቤቴ ካሱ እሱም ሶሻል ነው በጣም እንደምታውቀው። ጓደኛ ይመጣል። ዲስካሽኑ ዞሮ ወደ ሀገር ስለ ኢትዮጵያ ነገር ነው። ታሪካችን፣ ባህላችን፣ ማንነታችንና እነዚህን ነገሮች ኢንትሮዲውስ እያደረኳቸው ሳይመጡም ገና ያውቁት ነበረ። እነግራቸው ነበር። ተኮላትፈውም ቢሆን አማርኛ ይችላሉ።
አሁን ጎበዞች ናቸው። በደንብም ይችላሉ ማንበብ መጻፉንም በደንብ ትንሽ ትንሽ በመጥራት ነገር ማለት ነው። በጣም ወደዚህ የመምጣት እኔ ከድሮ ጀምሮ ውስጤ ልቤ እዚህ ነው ያለው በቃ በጣም ግን ያው ጊዜና ቦታ አልፈቀደውምና አልሆነም ነበር። በኋላ ላይ ግን እዚህ ጋር ሜንሽን ለማድረግ ያህል 3 መጽሐፎች በጣም ወደዚህ እንድመጣ ልቤን በጣም ገፋፉኝ። የሆነ እንደ ሲሪየስ ነገር ናቸው። የዓለማየሁ ዋሴ መሰለኝ ስሙ፣ ፎረስትሪ ነው ትምህርቱ፣ ደራሲው እመጓ መርበብትና ዝጓራ የሚባሉ መጽሐፍ ናቸው። በቃ እሱን አንብቤ አንድ ኢንተርቪውን አየሁኝ እና እነዚህ ነገሮች እነዚህ ቦታዎች ሜንሽን ያረጋቸው እውነት ናቸው አይደሉም ወይ ተብሎ ተጠየቀ። ምን አለ? ቀላል መልስ መለሰ። እዚህ ጋር ነውም አልልም አይደለም አልልም፣ ሂዱና ግን ቦታዎቹን እያዋቸውና ኑና ሞግቱኝ አለ። ከባድ ፈተና ነው በቃ እና ለእኔ ትልቅ ምኞቴ እዚህ መጥቼ ሀገሬን ከላይ እስከታች በደንብ ያላየዋትን ለማየት ነበረ ምኞቴ። እንግዲህ እሱን እንደዚህ አይነት ነገሮችን ታሪኮቹን እየነገርኳቸው ስለመጡ ብዙ አልከበዳቸውም። መጡ፣ ትምህርት ቤት ገቡ፣ እግዚአብሔር ይመስገን እስካሁን ጥሩ ናቸው። በተለይ ደግሞ አሁን ምልህ መንገዱ ምኑም መዝናኛ ቦታውን በደንብ ተሰርቷል። አሜሪካ በሚተካከል እኩል በሚሆን ደረጃ ማለት ትችላለህ ኦልሞስት። እና እሱ ስለሆነ በጣም ብዙ ቻሌንጅ አለው ብዬ እንትን አልልም። በነገራችን ላይ ብዙ ሰውም እንዲመጣ ኢንካሬጅ እያረኩኝ ነው፣ እያናገርኩኝ ነው። እየገቡም ያሉ ሰዎች አሉ። ችግሮች አሉ ወይ? አዎ በጣም በደንብ አሉ። ግን በቃ እንኖራለን። አሜሪካስ ችግር የለም አለ። በጣም ትልቅ ችግር አለብን ወይ ያልኩህን ቦታዎች እንደ ልቤ ዞሬ ተንቀሳቅሼ ማየት እችላለሁ። ናት right now ግን አገር ይስተካከላል፣ ተስፋ እናደርጋለን። እሱ እንድጠይቅ ነበር። እንደውም አሁን እዛ መጓጋ ያሉት ዝጎራ ላይ ያሉት ሴቲንጎች ቦታዎች በጣም የሚያጓጉ ናቸው። ተአምራት የተሰራባቸው ቦታዎች ናቸው። እኔም አይቻችኋለሁ። ቆንጆ አድርጎም ደግሞ ተገልጿል በመጽሐፉ ላይ እና እንዲያጓጓ ተደርጎ ነው የተገለጸው። ምን ያህሉን አያችሁ? ልጆች ይዞ መዞር፣ ከከተማ መውጣት፣ ትራቭል ማድረግ ኤክስፒሪየንሳችሁ ምን ይመስላል? እንግዲህ በተቻለ መጠን እንደመጣን አካባቢ ምልህ እነዚህም ቦታዎች ሳይሆን ሌሎች ኢትዮጵያን ለማየት ሞክረናል። የመዝናኛ ቦታዎች የተባሉትም ማለት ነው። ምክንያቱም ማሪና ሮዚታ ማሪና ነው የሚባል ቦታ ላንጋኖ በጣም ቆንጆ ቦታ ነው። ላንጋኖ አይተን በቃ የምድር ገነት ማለት ኢትዮጵያ ነች። የመጀመሪያችሁ ነው እንደ እርሱ ላንጋኖ ሲሄዱ? እኔ ድሮ አልኩ ከተማ አልወጣም ነበር ብዙ። አንድ አክስት ዝዋይ ነበረችኝ። ዝዋይን 1-2 ሳምንት ቆይቼ እዛ እንደውም የዝዋይ አሳ ቋቅ እስከሚለኝ በልቻለሁ። እሱም ቆንጆ ሀገር ነው። እሱን አስታውሳለሁ እንጂ ከዛ ውጭ ብዙም አይደለም። እንዳልኩ አባቴ እስከ 9 ዓመቴ ድረስ እስካለ ድረስ እዚህ ነበረ እና ያኔ ደግሞ ገፈርሳ ምናምን መሰለኝ በቃ በልጅነት ብዙም ትዝ አይለኝም። እንደዛ ነው እንጂ ብዙ አልነበረም። እና ይህንን ሮዚታ ማሪና የሚባለውን መተን ስናይ ግን ምልህ በቃ የወፎቹ አይነት፣ የአትክልቶቹ ቫራይቲ፣ የሰው አቀባበል በቃ ምልህ ገነት ኢትዮጵያ ናት ቢባል እኔ በ10 ጣቴ እፈርማለሁ። ባለቤቱም የሮሴታ ማሪናን ሪዞርት ባለቤትም አውቃቸዋለሁ፣ ቦታውንም አውቀዋለሁ። በጣም ብራይት ሰው ናቸው። እሳቸውን ቢዝነስ ማይንድ ናቸው። ያንን በረሃማ ቦታዎች እንዴት አድርገው እንደቀየሩት፣ ወደ ግሪነሪ እንዴት እንደቀየሩ፣ ማረፊያ ቦታዎችን ለእንግዶች እንዲስማማ አድርገው የሰሩበት መንገድ፣ ከማህበረሰቡ ጋር የሚኖሩበት መንገድ የሚደነቅ ነው። በጣም በአጋጣሚ አሪፍ ቦታ ነው ያያችሁት ለማለት ነው። እኛ በነበርንበት ሰዓት ባለቤቱም ነበሩ ከነ ፋሚሊዎቹ። ለእኔ ልደት በተመለከተ ነበር። እናቴም አባቴም ነበሩ፣ ወንድሜ፣ ሁላችንም ሄደን ፓርቲም ነው ያዘጋጀት። በቃ 1-3 ጎጆ ምናምን ይዘን ቁጭ ብለን የማይረሳ ጊዜ፣ በቃ በጣም የማይረሳ ጊዜ። ፒክቸር አለ መቼ ፒክቸር አላችሁ? ጥሩ ነው። ሌላስ? ሌላ እኔ ያው በራሴ ልጆቹን ይዤ እንኳን አልሄድኩም፣ ግን ድሬዳዋ፣ ቁልቢ ገብርኤልን፣ ሀረር ጀጎል
አየሁኝ። ጎንደር ለጥምቀት ለበዓላት ለንግስ በዓላት ጎንደር ለጥምቀት አንዴ ሄጃለሁኝ። ግን ይሄ ምንም እምልህ እዚህ ላይ ሜንሽን የሚደረግም አይደለም። አሁን ደግሞ በቅርቡ አርባ ምንጭን አየን ማለት ነው። አርባ ምንጭ ሄዳችሁ ልጆች ይዛችሁ ማለት ነው? እሺ። አሁን ለብሬክ የነበረ ሰዓት ለሴሜስተር ብሬካቸው እዛ ደርሰን መጣን። እሱም የሚደነቅ በቃ ምልህ ወጣ ስትል ይሄ ሁላ ቦታ እያለን ነው እንደ ይሄ ሁላ ነገርስ ትላለህ። እና በጣም ብዙ ያልተነኩ ብዙ ሪሶርሶች እንዳሉ ነው የተማርኩት። የቱሪዝም ሀብታችንን ቱሪዝምን ወደ ኔትወርክ ቀይሮ ወደ ሀብት ለመለወጥ እንደ አርባ ምንጭ ያሉ ቦታዎች በጣም የተመቹ ናቸው። ውሃ አለው፣ ተፈጥሮ ሀብት አለው፣ ታሪክ አለው እና እዛ አካባቢ ያለው እንደ ፓራዳይዝ ሊገለጽ የሚችል ነው አካባቢ ያለው ተፈጥሮ። ከዛ ውጭ ደግሞ ሶሳይቲም አለው። ዶርዜ ሄዳችሁ? ዶርዜ መንደር? እሱማ ሃይላይት ኦፍ ትሪፕ ነበር እኮ። እንዴት ይቀራል። ልጆች እንዴት አዩት ያን አካባቢ? በጣም ነው የወደዱት። በጣም በተለይ ትንሹ እንደውም በቃ እኔ ደግሜ በረፍት ሰዓቴ እዚህ ብቻ ነው መምጣት የምፈልገው ሁላ ብለዋል። ቆያችሁ? ምን ያህል ቆያችሁ? አይ 1-4-5 ቀን ነው። ግን ያው መታየት የሚገባቸውን ቦታዎች አይተናል ከነጭ ሳር በስተቀር። ወጣ ይላል ትንሽ ነጭ ሳር። ራቅ ይላል ስለተባለን ከጊዜውም አንጻር ሙቀትም እየመጣ እሱን አላየንም። ላይ ዶርዜ መንደር ግን ቀዝቀዝ ያለ ነው። ዶርዜ መንደር የሚደንቅ ነው። ያ ሁላ ተራራ ተወጥቶ እንደዛ አይነት የምድር ገነት ከአቀባበላቸው ጀምሮ ያላቸው ፕሮዳክት፣ አኗኗራቸው፣ ኢኮሲስተሙ የሚደንቅ በቃ የአየሩ ንጹህነት። ከዛችሁ ከጓራቸው ገንጠር አድርገው ቆጮ ሰርተው አበሉን። በእነሱ በትራዲሽናል ማርና ዳጣ የሚያቃጥል እንደው በቃ እሱ መታደር የሚገባበት ቦታም ነበረ። ማስታወሻ ገዛችሁ? አዎ እንዴ እዛማ ከምርቶቻቸው እንዴት አድርገው ሁላ ጥጡን ከፈትል እንደሚወጣ እንደሚደረግና ፕሮዳክታቸውን የሚሸጣሉ። ጎበዝ ናቸው። በደንብ ኦርጋናይዝድ ናቸው። አሁን ደግሞ አይ ቲንክ መንገዱ እየተሰራ ነው። እሱ ደግሞ ሲያልቅ አይ ቲንክ ለብዙ ሰዎች ቀለል ያለ ትራቭል ይሆናል ብዬ አስባለሁ። እኛ የአፍሪካን ማሳጅ በሚባለው ነው የደረስነው። ተንገጫገጫችሁ? እሱ ራሱ ኤክስፒሪየንስ ነው። እሱን ሳታዩት እንኳን በአስፋልት አልሄዳችሁ። እኔም ሲሄድ የተንገጫገጭኩ ነው የሄድኩት። ኔክስት ሄድ አስፋልት ነው እና ዲፍረንሱንም ለመለየት ይጠቅማል በጣም። ይህንን ነው እንግዲህ ኔትወርክ የምንለው። ከኢትዮጵያ አዲስ አበባ ወደ አሜሪካ፣ ከአሜሪካ ደግሞ ተመልሶ በዚህ ደረጃ ያሉትን ነገሮች አንድ ላይ መመልከትም ቀላል ነገር አይደለም። እውነት ለመናገር ብዙ ነገር የምንማርበት ነው። እንግዲህ ከአበባ ቢዝነስ ጋር ተያይዞ እኛ ሀገርም አሁን ብዙ የምንሞክራቸው ነገሮች አሉ። ለሰርግ፣ ለልጆች ልደት፣ ለኤቨንቶች፣ ብዙ ቦታም ሾፖች፣ ዴሊቨሪም አለ እኮ። አሁን ለሰርፕራይዝ ለማድረግ እኮ አበባ ለወዳጆች ሰው ይልካል። መጀመሪያ አሁን እኛ የምንሰራበትን መንገድ እስቲ እንገምግመው። ትዝብትም ነገር ካለ ኤቨንቶቹም ላይ ሰርጎቹም ላይ እንግዲህ እኔ የምልህ ብዙ እኔ ፊልዴ አበባውን እሰራለሁኝ እንጂ እንዲሁም ከታዳሚነትና ፕሮዳክቶችንም ከማቅረብ አንጻር ጀስት ያየኋቸው አንዳንድ ነገሮች ይጠቅማሉ ብዬ የማስባቸው በተለይ በዌዲንግ ሲዝን ላይ ምንድነው ኤቲክስ የሚባሉ ነገሮች፣ አሁን ተጋባዥ ሆነህ ስትሄድ ማድረግ ያለብህና የሌለብህ ነገሮችን ያስተዋልኳቸው። ካለባበስ ጀምሮ ምልህ እዚህ ጋር ኦነር ልናደርግ የምንሄደው ዛሬ የሚጋቡትን ሙሽራና ሙሽሪትን ነው እና እነሱ በሚፈልጉት መልኩ መሆን መቻል አለበት። አሁን ውጭ ሀገር ድሬስ ኮድ አላቸው። እንደዚህ ለብሳችሁ ነው እንድትመጡ የሚፈለገው የሚሉበት አጋጣሚ አለ። እኛ ሀገር ላይ ግን አንዳንድ ፕሮግራሞች ላይ አንድ አይነት ተለብሶ የማየው የውጭ ፓርቲዎች ላይ እንደዛ ያመለከታሉ። የውጭ ላይ አሁን ገስቱንም እንደዛ ለብሶ እንዲመጣ የሚጠይቁበት ፕሮግራም አለ። በካርድ ላይ ነው የሚጻፈው።
RSVP ማድረግ አለብህ። ቀኑን እመጣለሁ አልመጣም፣ ምክንያቱም ለአንድ ሰው ለአንተ ትመጣለህ ተብሎ ያ ቴብል ሪዘርቭ ተደርጎ ኤክስትራ ወጪ አድርገው ነው እንትን የሚሉት። ያው በእኛም እንደዛው ነው፣ ግን በእኛ ሀገር ላይ RSVP ምናምን የሚባለው አልተለመደም። ግን እነዚህ ቀድመህ ማሳወቅ እመጣለሁ አልመጣም፣ ሰው የሚመጣውን ገዝት አውቀህ በዛ ቁጥር ልክ ኬተሪንግ ታዘጋጃለህ ማለት ነው እንጂ የሚባክን ነገር የለም። እኛ ድብልቅልቅ አድርገን ነው የምንደግሰው። አይ አልተለመደም ብዙም። እኔ እንጃ ሰው የሚቀበለውም አይመስለኝም። ግን መሆን አለበት አይ ቲንክ ቢደረግ ጥሩ ነው፣ ምክንያቱም ኢኮኖሚካል ይሆናል። ኤክሰስ የሆነ ነገር አታደርግም። ሌላ እንደ ታዳሚነት ስትሄድ አንድ እንዳልኩ አለባበስ፣ በቃ ሙሽራዋን ነው እዚህ ጋር ሃይላይት ማድረግ የሚገባን። እሷ ነጭ ሙሉ ለብሳ አንተም ነጭ ሙሉ ከላይ እስከታች ለብሶ መሄድ ተገቢ ነው ብዬ አላስብም። ይህ የሰው ፍላጎት ነው አልኩ። እሷን ነው ሙሽራዋን ማጉላትና ማግኒፋይ ማድረግ ያለብን። ሌሎች ብዙ አልባሳቶች አሉ፣ ግን ጀስት ኤቲክስ ነው፣ ሶሻል ኤቲክስ ብታረገው ነገር አስገዳጅ አይደለም። እና ተወዳዳሪ መስለህ መቅረብ የለብህም። 1 2 ሙሽራ ሲገባ እልል ምናምን የሚባል አላይም እንደ በፊቱ። ሁላችንም ፓፓራዚ ነን፣ ስልካችንን አውጥተን ክሊፕ ለማድረግ ነው የምንሞክረው እና ይሄ ሂደቱን አያደምቀውም። አንድም ካሜራማኖቹን አይ ቲንክ ፍላሽ የሚያደርገው መብራት ዲስትራክት ያደርጋቸዋል። እንደው ተው ለማለትም እንትን ብለው ነው መሰለኝ። እና እንደዚህ አይነት ነገሮች። ሌላ ደግሞ ኬክ እንኳን ሳይቆረጥ ተጣድፎ መሄድ አይገባም። ለአንተ ተጠርተ ቦታ ተዘጋጅቶልህ ነው የሄድከው እና ምናልባት 2-3 ኢቨንት ኖሮብህ እንደሆነ ፕራዮሪታይዝ አድርግ የትኛውን እንትን ትላለህ። እና ልክ ሲገቡ ታጅበው ደምቆ እንደገቡት በሙሉ ሲወጡም ድረስ አስጨርሰን እንደዛው መሆን አለበት። ያ ሲባል ግን ሰውን ደግሞ በጣም የማድከም ሁኔታዎችም አለ በሙሽሮች በኩል፣ በጣም አርፍደው እየመጡ ማለት ነው። እዛ ጋር ስንት ትልልቅ ሰው ቁጭ ብሎ 1-2 ሰዓት ልክ እንደ ቀላል ነገር ተረፍዶ የሚመጣበት ነገር አለ። አይ ቲንክ ይሄ መስተካከል መቻል አለበት ብዬ አስባለሁ። ሌላ ኢቨንት ፕላኒንጉ ላይ ፕሮሰስ ላይ መጀመሪያ ኢቨንት ሰርጉ እንግዲህ በውጭ ሀገር እኔ ከአመት በፊት ነው የሚቀጥሩን ሰርግ ሲኖራቸው ሰዎች ከአመት በፊት መጀመሪያ ቦታውን ነው ሴኪር የምታደርገው የምትጋባበት ቦታ። እኔ አሁን የራሴን ሰርግ ከ2 ዓመት በፊት ነው ያደረግነው 2005 በጣም ፖፑላር ስለሆነ ስለሚያዝ ቦታው ዲማንድ ስላለው ቀድመ ነው የምትይዘው። የት ነው ቦታው? ያደረጋችሁ ሰርግ ቨርጂኒያ አካባቢ ያለ አንድ የግሪክ አዳራሽ ነው። ትልቅ ስለሆነ በጣም ይመረጣል በብዙ ሰዎች። ቆንጆ ነው አዳራሹ። ቀድማችሁ ቡክ አረጋችሁ? ቡክ ታረጋለህ። በዛ መሀል የሚቀጥለው ፎቶግራፈርህን ትቀጥራለህ፣ ልብስን ትገዛለህ፣ ሜካፕ አርቲስቱን ፕሮሰስ አለው ለእያንዳንዱ እና ለፍሎሪስቶች ከ6 ወር እስከ ዓመት ድረስ ባለው ጊዜ ነው የምትቀጥረን ማለት ነው። እና በዚህ መሀል ይህን ፕሮሰስ ፋሲሊቴት የሚያደርጉ ኢቨንት ፕላነርስ ይባላሉ። እዚህም እኛ ጋር አሁን አለ አይቻለሁ፣ ተጀምሯል። ግን አንዳንድ ነገር ጀስት ፖይንት አውት ለማድረግ አሁን ለምሳሌ ፎቶግራፈሩ ሜቢ በፋሚሊ በአንዱ ሳይድ ፋሚሊ ነው የመጣው እንበል፣ ወይ እሷ ቀጠረችው ወይ እሱ ወይ ሙሽራው ወይ ሙሽሪት ቀጠሩት እንበል እና ፎቶ የሚያነሳው የሚያውቃቸውን ሰዎች ብቻ ነው። ገባ? ምክንያቱም ብሪፍ አልተደረገም፣ አልተነገረውም። እንዳካሄዱ መደረግ ያለበት በዚህ ሰዓት እገሌ ገሌን እነዚህ ናቸው ቤተሰቦቼ፣ እናቴ፣ እህቴ፣ ወንድሜ፣ አክስት፣ አጎት እነዚህ እንዲነሱ ፈልጋለሁ በዚህ ሰዓት ጓደኞች ምናምን የሚል ኢንስትራክሽን ካልተሰጠው ያ ሰው የመሰለውን የዞረ ያነሳል ማለት ነው። እና በአጋጣሚ ሆኖ እንደውም አንድ ጊዜ የሰማሁት በቃ የእሷን ሳይድ ብቻ ፋሚሊ ነበር ያነሳው ማለት ነው ፎቶግራፈሩና ይሄ ለምን ሆነ? ለግጭት ይዳርጋል። ፕሮፌሽናልም አይደለም እንደዚህ አይነት አካሄድና ይህንን ደግሞ ማስተካከል ያለበት ኢቨንት ፕላነሩ ነው ማለት ነው። ከመጀመሪያው ጀምሮ ስትሄድ ሰዓት መጠበቅ እንዳለበት እንደዚህ አይነት ነገሮች ላይ አንዳንድ ክፍተት ያለውኝ እና ሜቢ ለሰው ይጠቅማል። የሚገርም ነው። አሪፍ ነገር ነው ያስተዋል ነው። እውነት ለመናገር ብዙዎች ደግሞ ክፍተታችን ናቸው። ሆፕፉሊ መስተካከል የሚችል ነገር ይመስለኛል። አሁን እንትንን ሳየው ኔትወርክ ፖድካስት ይላል። እዛ ውጪ በነበርኩበት ሰዓት ብዙ እንደዚህ የኔትወርኪንግ ኢቨንቶች ፓርቲስፔት እናደርጋለን። የዌዲንግ ኢቨንት አለ አሁን
በቃ በዛ ላይ የተለያዩ በኢንዱስትሪ ውስጥ ያሉ ፕሮፌሽናሎችን ታገኛለህ። አይዲያ ትቀያየራለህ። ቢዝነስ አይዲያ፣ ቢዝነስ ካርድ፣ ሬፈራል የሚባል ነገር አለ በተለያየ ቢዝነስ ውስጥ እና ይሄ እስካሁን እኔ እዚህ ያየሁ አይመስለኝም። አንድ መፈጠር አለበት መጀመር አለበት ብዬ የማስበው ፕሮግራም ግን ይሄ ነው። ፕሮፌሽናል ኔትወርኪንግ ላይክ አሁን እዛ የሆነ ካምፓኒ አለ ብዙ ኢቨንቶችን ለዲሲ የሚያመጣ ዴስቲኔሽን ዲሲ ይባላል። እዛ እነሱ አሁን በየወሩ ሶሻል ኔትወርኪንግ ኢቨንት አለ። የተለያየ ፕሮፌሽናሎች ይሄዳሉ። ስፒድ ኔትወርኪንግ ይባላል። እየዞርክ ቶሎ ቶሎ ካርድህን ትቀያየራለህ፣ አይዲያ ትቀያየራለህ፣ ሬፈራል ቢዝነስስ ይመጣል እና ያንተ ጅምርህ ቆንጆ ነው። በዚህ ደግሞ ኢንፐርሰን ደግሞ እንዲህ አይነት ኢቨንቶች ቢካሄዱ ሌላ ጥሩ ሀሳብ ነው ብዬ አስባለሁ። እዚህ ላይም ነው እንዲህ አይነት አሁን ሶሻል ኤቲክስ ያልኩን ነገሮችም ዲስከስ ማድረግ የሚቻለው። ጥሩ ነው። አንዱ እንግዲህ አክቹዋሊ ልናደርግ ያሰብነው ለምሳሌ በፍላወር ላይ ፍላጎት ያላቸው ወጣቶች እናንተ ጋር እንደ ሜንቶርም መጥቶ ቢያዩም ብዙ ነገር ሳይበላሽ እንደዚህ ሜታል ወርክ ላይ ሌሎችም ሴክተር ላይ ያሉ ሰዎች የማገናኘት አለ አይደለ ፍላጎት ያላቸውን ዲዛይር ያላቸው ወጣቶች ከድሪማቸው ጋር የማገናኘት ኔትወርክም የፕሮጀክታችንም አንዱ አካል ነው። መጀመሪያ ኢምፕረስ ለማድረግ ነው እያሰብን ያለ ነው እና ጥሩ ነገር ነው የተረዱት። አሪፍ ነገር ነው። ሲንግል አውት ያደረጉልን አስፈላጊ ነገር ነው። በጣም መደጋገፍ እኮ ነው አንዱ። አሁን ያው ፕላትፎርሞቹም እየተፈጠሩ ናቸው። ቦታዎቹም ፋሲሊቴትድ እየሆኑ እየመጡ ናቸው። አዲስ አፍሪካን ኮንቬንሽን ሴንተርም በቅርቡ ስራውን እየጀመረ ነው ያለው እና እንደዚህ አይነት ቦታዎች እሱ እንደውም እናንተ ሰፈር ነው አይደለም? አዎ እዛ አካባቢ አሁን ከትላንት ወዲያ በምሽት ሳልፍ በጣም አምሮ በርቶ አንዳንድ ላይት በርቶ ፍላግ ተደርጎበት በባንዲራ ተውቦ ነው ያየሁትና የዚህም አይነት ኮንሰፕት እውነት ለመናገር የኔትወርኪንግ ኮንሰፕት ነው። አዲስ አፍሪካ ኮንቬንሽን ሴንተር ማለት እዛ ውስጥ ልክ ዲሲ ቅድም እንደጠቀስ ነው አይነት ብዙ አይነት ዲሲ ኮንቬንሽን ሴንተር እንደሚባለው ይህም አፍሪካን ትልቅ የሆነ ትልቅ እይታ ያለው ፕሮጀክት ነው። ደስ የሚለው በሀገር ሰው ለሀገር እኛው ኢትዮጵያን ለኢትዮጵያን ተብሎ የተጀመረ ነው። በጣም ቆንጆ እየሄደ ያለ ፕሮጀክት ነው። እዛ አካባቢም በመኖሬ ደስ ይለኛል። በጣም ፓሽኔት የሆንኩበት እንትን ነው ካምፓኒ ነው። እዛ እኮ በጉርብትና ብቻ ሳይሆን ኔትወርኩን ወደ ስራ ለመቀየር ማለት ነው አባባሌ። እነዚህን አሁን ኔትወርኪንግ ኢቨንቶችን እንደዚህ አይነትን ቦታ በማዘጋጀት ኢቨንቶችን ወደዚህ የማምጣት ሂደት አሁን የዌዲንግ ኮንቬንሽን እዚህ አሁን አላየውም እስካሁን። ሲዝኑ ሳይደርስ ገና ቀደም ብሎ ማስታወቂያ ትለቃለ፣ ብራይዶች ይመዘገባሉ፣ ሙሽሮች ሙሽራ በሙሽራ ስራ በዌዲንግ ቢዝነስ ያሉ ኢንዱስትሪ ውስጥ ያሉ ካምፓኒዎች ይመጣሉ፣ ስራቸውን ዲስፕሌይ ያደርጋሉ በአንድ ቦታ ማለት ነው። አሁን ይህንን ኮንቬንሽን ሴንተር በመጠቀም እንደዚህ አይነት ኢቨንቶችን ማዘጋጀት የሚቻልበት ኦፖርቹኒቲ አለ። አሁን ቦታውም ስላለ ጥሩም ስለሆነ ጊዜውን ያገናዘበ ማለት ነው። በአመት 2 ሊደረግ ይችላል። ይሄ ቦዝ ለሙሽራዋም ከሙሽራዋ ቀን በፊት የቬንደሮቿን ፕሮዳክቶች ታያለች። ኬክም ከሆነ ኬክ ትቀምሳለች፣ ኬተረር ከሆነ ኬተረር እቃውን ያቀምሳል፣ ፍሎሪስትም ከሆነች ዲዛይኗን እዛ ጋር ታሳያለች፣ ፎቶግራፈሩም ደሴም ወይ። እንዲህ አይነት ኔትወርኮች በተለያየ ፕላትፎርም ውስጥ መፈጠር አለባቸው፣ መኖር አለባቸው። አይ ቲንክ የሜዲካል አሁን አለ መሰለኝ ስካይላይት ተደርጎ አንድ ጊዜ አይቻለሁኝ። በሌላም ፊልዶች እነዚህን ቦታዎች በመጠቀም ይህንን ነገር በሀገራችን ማስፋፋት የሚቻልበት ሁኔታዎች አሉ እያልኩኝ ነው። ከሐኪሞች በተጨማሪ የአግሪካልቸር፣ የኮኦፐሬቲቭስ፣ የራሱ የሆርቲካልቸርም እኮ አለ። አሁን እዛ አቴንድ አድርጋችሁ ታውቃላችሁ እሱን? አዎ እኔ እዛ ከኮንቬንሽን ሴንተር ጋር ነው የምሰራው ብያለሁ ዋሽንግተን ውስጥ እና እነዚህ ኢቨንቶች ላይ ነው አሁን እንደው ሞር ላይ ከዌዲንጉም ወጣ እያልኩኝ ወደ ኮርፖሬት ሞር ሆኗል ማለት ነው። እና ለእነዚህ ኢቨንቶች ነው ቀደም ብለው ያዛሉ። በየቦታቸው ላይ ፍላወር እና ፕላንት እናዘጋጅላቸዋለን። በዛ አጋጣሚ በመግባት አያለውኝ ማለት ነው። የአግሪካልቸር፣ የመኪና ካር ሾው
የጋን ሾው ሚሊታሪ ኤግዚቢሽን አለ። የኮሚክ ዊክ የሚሉት ነገር አለ። እነዚህ ልጆቹ የሚወዱት ባትማን ምናምን ይመጣሉ፣ እዛ ዲስፕሌይ ያደርጋሉ፣ አዳዲስ ፕሮዳክታቸውን ኢንትሮዲውስ ያደርጋሉ እና ይሄንን ቪዥን ወደዚህም ሀገራችን የማምጣት ነገር አለ ማለት ነው። ኦፖርቹኒቲው አለ። በጣም አሪፍ ነው። በዚሁ እንደማጠቃለያም ዌይ ፎርዋርድ በቤተሰብ ደረጃም ሊሆን ይችላል፣ በግልም የታቀዱ ለመዘርጋት የታሰቡ ኔትወርኮች ካሉ ብናቃቸው። እንግዲህ እኔ ይኸው እዛ ዋሽንግተን ዲሲ ውስጥ ያለውን ኮንቬንሽን ፍሎራል የሚባለውን እዚህም አውትሶርስ ተመሳሳይ ካምፓኒ እንደ ብራንች አውት በማድረግ ጀምር ያለውኝ ኮንቬንሽን ፍላወርስ ባይ ኖቢያ ይባላል። ልጅት ነን ፉሊ የደረሰኝ ምናምን እንሰጣለን ለካምፓኒዎች። በሰብስክሪፕሽን ነው ግን እየወሰድኩኝ ያለሁት አሁን የተለያየ ድርጅቶች በሳምንት በየሳምንቱ የሚሆን በየ3 ቀኑ እንዲገባላቸው ከኛ ጋር አበባ ዲዛይን ተደርጎ እንዲሁም ግለሰቦች ደግሞ ዴይሊ ፍላወር ዴሊቨሪም አለ። አሁን ከውጭም ከዋሽንግተንም ሆነው ከየትኛውም ዓለም በነገራችን ላይ እዚህ ላለ ወዳጅ ዘመድ ጊፍት ፓኬጅ አዘጋጅተን ዴሊቨር እናደርሳለን ማለት ነው። ኬክ፣ ሻምፔኝ፣ ፍላወር የመሳሰሉትን ለልደትም ለአኒቨርሰሪም ብቻ ቀደም ብለው ነው መታዘዝ ያለበት። ዛሬ ደውሎ ዛሬ ሆኖ አምጦ የለም። በምንድን ነው የሚያገኙት? ኦርደር ማድረጊያ ዋትስአፕ አለኝ። ዋትስአፕ አለ፣ ስልክ ዳይሬክት የኢትዮጵያም ስልክ አለኝ፣ ግን ሞስትሊ በዋትስአፕ ማለት ነው። ዋትስአፑን ምን አይነት ቻናል ነው ይንገርና? ቁጥሩን ለመናገር 202-262-44486 የሚል ሴልፎን ነው። እሱ ላይ በዋትስአፕ ኮንታክት ሊያደርጉን ይችላሉ። ዌብሳይት አለን conventionfloral.com ይባላል። እዛ ላይም በኢሜይልም ሪች አውት ሊያደርጉን ይችላሉ። ኑቢያ NUBIA@conventionfloral.com በዛ በኢሜይል ሪች አውት አድርገው የሚፈልጉትን ነገር ፕሮዳክት የትኛውም ቦታ በነገራችን ላይ አሜሪካንም የትኛውም ስቴት ልካለው ፍላወር ከዋሽንግተን ዲሲ፣ ካሊፎርኒያ፣ ኤኒ አደር ስቴት በኔትወርክ ስላለን በዛ የተዘረጋ እሱን ነው ሳደርግ የሚቆየውት። አይርቅም። አሁን ከዲሲ ካሊፎርኒያ ዳይሬክት አንሄድም። ኔትወርክ ኦፍ ፍሎሪስቶች አለን። ኔትወርክ ውስጥ ስላለንበት ዲዛይኑ እናንተ ሆኖ ማለት ነው የኛ ሆኖ እሱን ፕላትፎርሙን ይጠቀማል ሰው ማለት ነው። ፋሲሊቴት እናደርግላቸዋለን። በዛ መሰረት ከየትኛውም ስቴት እንልካለን፣ እንቀበላለን። ወደዚህ ደግሞ እንዳልኩ በሰብስክሪፕሽን ቤዝ ነው። ቢዝነሶች ሰብስክራይብ አድርገው በሳምንትም ይሁን በ3 ቀን ፍላወር ፍሬሽ ፍላወር ዲዛይን ተደርጎ ይቀርብላቸዋል። ለወዳጅ ለዘመድ ሰው ለልደት ወይም ለአኒቨርሰሪ አዲስ ልጅ ቢወለድ መሄድ ካልቻሉ እስከሚሄዱ ድረስ ፍላወር፣ ኬክ እና ሻምፔኝ የመሳሰሉትን አንድ ላይ መላክ ይቻላል። እየጀመርን ያለ ነው። ይሄን እንግዲህ እንደ በጎ አድራጎትም ነው እያደረግኩኝ ያለሁት። እስካሁን ድረስ የተለያዩ በጎ አድራጎቶችን ሪች አውት በማድረግ ዶኔት እናደርጋለን ፍራንክ ከገቢያችን ላይ ማለት ነው። ከዚህ በፊት ለነ ሙዳይ ልጆችም ሰብስባ ያለችው እዛ ኮተቤ አካባቢ መቄዶኒያ። ሌላ እንግዲህ እስካሁን ያው ነው። ወደፊት እግዚአብሔር ያውቃል። እንግዲህ እኛም ኔክስት ይሄ አዲስ አበባው ቢዝነስ ሰፍቶ የኢቪኤም ኬሩ የኢትዮ ቨርቹዋል ሜዲሲኑም እንግዲህ እንደ ሲስተር ካምፓኒ ነው የምወስደው እኔ። ያው እሱም አንድ ደረጃ ደርሶ ደግሞ ሌላ ዙር እንገናኛለን ብዬ ተስፋ አደርጋለሁ። አዎ እግዚአብሔር ፍቃድ። እሱ ኢቪኤም ኬር ይባላል። አፑን ማንኛውም ሰው በእጁ ስልክ ላይ አውርዶ አዘ ፔሸንት መመዝገብ ይችላል። ፕሮፌሽናሎችም ደግሞ ዶክተሮች አዘ ፕሮፌሽናል የሚያሟላት ያለባቸው ነገሮች አሉ። እሱን እኛን አግኝተው መነጋገር ይችላሉ። ኢቪኤም ኬር ይባላል። አፕ ስቶር ላይ አቬለብል ነው። አፖቹ አፕ ስቶር ላይም ፕሌይ ስቶር ላይም አይቻቸዋለሁ። ድንቅ ነው። ሌላ በመጨረሻ መገለጽ አለበት ብናገረው ባመሰግነው ሰላም ምለው የሚሉት ሀሳብ ካለ እድሉ ልስጠው። ይህንን እድል ስለተሰጠኝ አመሰግናለሁ። እንግዲህ ብዙም ይዤ የቀረብኩት ነገር የለም። ሆፕፉሊ ብዙ ነገር እኛ ትርፈናል። ያው እንግዲህ ሰው ልጅ ሁሌ ወደ ላይ ነው የሚመለከተውና የሚቀጥለውን እሱ እግዚአብሔር ያውቃል። በጣም አመሰግናለሁ። ስለቆየን ስለነበረን መልካም ቆይታ። ክቡራትና ክቡራን አድማጮቻችን
እስካሁን የነበረን ቆይታ ይህንን ይመስል ነበር። ብዙ አተርፋችኋል ብዬ ተስፋ አድርጋለሁ። ጤና ይስጥልኝ።